እንዴት ነው የሚያደርግ ነገር እንዴት ነው የሚያደርግ ባልሰራሽ ወንጀል እንደሰራሽ አስመስዬ ፋይሎችን አዘጋጅቼ ዘላለምሽን እስር ቤት እንድትበስብሽ አረግሻለሁ። ምናልባት እንደ እባብ ጭንቅላትን ስደበድብህ የዛ ጊዜ ታስታውሳለህ። እየቀለልክብኝ ነው። ቤተሰቦቹ በጣም እኔ እስከሚከብደኝ ድረስ ለማሰብ እስከሚከብደኝ ድረስ ነው እየጠሉት ያሉት ሁሉም ሰዎች። እባክህ ኤልሳ ናት ማለት ደግሞ ማንሽ ነው? ምንድን ነው የምትለው? ማንች ኤልሳ? እህቱ ናት የዳኒ እህት። አንተ ያማል በቃ እኔን ማግኘት ሲፈልግ ወይም ከኔ መረጃ ማግኘት ሲፈልግ ወይ ደግሞ የሆነ ነገር ሲፈልግ ብቻ የሚልከው ሰው አለ። ምንድን ነው የምትወረው? አንተ በሽተኛ ነህ እንዴ? ምን ልትሆን ስራ ብለህ መጣህ? ምን ልትሆን ነው? ከዛሬ የኖርኳት ህይወት ለማልቀሴም ለተከፋውባቸው ቀናቶች ለሁሉም ነገር ምክንያቱ ዳኒ ነው። እኔ የምፈልገው ስራ ብቻ እኮ ነው። በቃ እኔ ስራ ነው እየሰራሁ ነው። በጣም ጥሩ ወንድሜ እዮብ፣ አንተም እንዳልከኝ እንግዲህ እኔም ጠንከሬ ሁሉንም ነገር ጨርሰን እንግዲህ ለመመሰጋገን ያብቃን እላለሁ። እንግዲህ ወንድሜ አንተ እንድታምነኝ የግድ መምጣት አለብኝ። በቃ ተምተኛ የግድ መምጣት አለብኝ። አንተ እንድታምነኝ እኔ በህይወት እያለሁ አንቺ 1 ወይንም 2 ዓመት ታስረሽ አትወጪ። እየሰማሽ ነው አይደል? እድሜ ልክሽን እስር ቤት እንድትበሰብሺ አረግሻለሁ። እኔ ወንበዴ አይደለሁማ። ነህ አሁን ራሱ ዝም በል በቃ አሳልፈኝ ነው እንዴ? አንተ እንዴ ምን ያደርግ ነው? እውነቱን ስነግርሽ ካሜራ እያበራው ነው ራሴ ከአንቺ ጋር መቀመጥ በጣም ነው እጅ ያለኝ። ምክንያቱም ምንም ትርጉም የሌለው ነገር ነው የምታወሩ። የሄራኒ ስልክ አንተ ስልክ ላይ ተደውሎ ካገኘሁት ፈጣሪ አይማረኝ አልመርህም። እኔ ደግሞ ሄራን የምትብላትን ሴትዮ አላቃትም ከነመፈጠሯ። ጭራሽም አታውቃትም። አዎ ይሄ የህፃን ልጅ ወሬ አይደለም። አንተ ምናልባት የኔን ህይወት ስላልኖርከውና የምታውቀው ነገር ስለሌለን አሁን ሚዲያ ፊት እንደዚህ ነው ብዬ ማልላቸው ብዙ የሆንኩት ነገር አለ። በተመረኩበት ስራ አላገኘሁምና በቃ ለህይወቴን ለማስቀጠል በቃ ማንኛውንም ስራ እሰራለሁ እና እንደዛ አይነት ነው። ቦምብድና ነው በቃ አሁን እንዳልከው ነው። በራሴ ነው እንደው ነገር አደረኩት። በቃ ምክንያቱም እኔ ከልጅነቴ ጀምሮ ለእናቴ ለእኔ ጠላት የሆነችበት ምክንያት ዳኒ ስላለ ነው። አተረመሆን እባክህ በቃ ስለ ወንድ ልጅ አምላክ ብለህ አታሰቃየኝ። በቃ እኔ ወደ ቤት ላከኝ። የተሳሳተ ሰው ነው ያዛኝ። አንድ ሰው እናቱ በህይወት እያለ ግን ደግሞ እንደሌለ መሆን ማለት ከባድ ነው። እኔ ከናካቴው ባትኖር እንኳን ይሻለኝ ነበር። አዎ አውቃለሁ። አትጩህ፣ ቀስ ብለህ አውራ። እሷ ናት እዚህ ውስጥ የከተተች እቺ ከይሲ ምንም ነገር አታመጣም። ይኸውልህ አሁን በእጄ ልጠፋ ነው። እገላለሁ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምንቆያችሁልኝ ናቲ ነኝ። እንግዲህ ውድ ቤተሰቦች ከዚህ ቀደም እንዳየሁትኝ እኔ ለአንዳንድ ስራ ወጣ ብዬ እዛም ያልኩ እየተሯሯጡ ባለሁበት ሰዓት ላይ ወንድሜ እዮብ አንዳንድ ነገሮችን ለማጣራት እየሞከረ ነበር። እንግዲህ ውድ ቤተሰቦች እዮብን እናንተ አታውቁትም፣ ግን ከኛ ከካሜራ ጀርባ አንዳንድ ስራዎችን የሚሰራልን እንዲሁም ደግሞ ለኛ የስራ ባልደረባችን ማለት ይከብደኛል እውነቱን ለመናገር። ልክ እንደኛ ማለትም እኔ ሚኪ እንዲሁም ደግሞ ዳኒ ወንድማችን ነው። ውድ ቤተሰቦች በእኛ መካከል ያለውን ቀረቤታ ነው ከኛ ጋር ያለው። ወደ ካሜራ ብዙም አይወጣም ውድ ቤተሰቦች። ከካሜራ ጀርባ ግን በጣም ብዙ ነገር የሚሰራልን ብዙ መረጃዎችን የሚያጣራልን ወንድማችን ነው። እንግዲህ ውድ ቤተሰቦች እኔ አንዳንድ ነገሮች ስላልተመቹኝ እንዲሁም ደግሞ ሚኪም የተለያዩ ነገሮችን በማጣራት ላይ ስለነበረ እሱ እዚህ ቦታ ላይ ተገኝቶ እንግዲህ ከሄራኒ ጋር ያደረገውን ቆይታ ተመልክቻለሁ። ውድ ቤተሰቦች እንግዲህ ሄራኒን እዚህ በመጣት ሰዓት ላይ በጣም ግራ የሚያጋቡ ነገሮችን እያወራች ነበር። እንግዲህ ቪዲዮን አሳይቶኛል። ማለት አልጠበቅኩኝም እንደዚህ ነገሮችን ታደርጋለች ብዬ። እንግዲህ ከኔ ጋር በነበራት ቆይታ እናንተም እንደምታስታውሱት ውድ ቤተሰቦች ከኔ ጀርባ አንድ ሰው አለ። የዚህ ሁሉ ነገር መነሻ አንድ ሰው አለ። እሱንም ሰው ልነግራችሁ አልችልም፣ እናቴን ይገልብኛል እያለች የተለያዩ ነገሮችን ስታወራ ነበረ። ነገር ግን አሁን በአንዴ ተገልብጣ እንግዲህ ሌላ ነገር ስታወራ ነበር። ውድ ቤተሰቦች ግራ የሚያጋባ ነገር ነበረ እየተፈጠረ የነበረው በእነሱ መሀል እያየው ነበረ። ዳኒም በጣም ስሜታ ሆኖ ነበር። እንግዲህ እሷም ብትሆን ግራ የሚያጋባ ነገር እያወራች እየሰማት ነበር። ሁላ በጣም ደንግጬ ነበረ። ዳኒን እገልሃለሁ፣ እኔ እንደዚህ ለመሆን አንተ ነህ ምክንያቱ እያለች የተለያዩ ነገሮችን ስታወራ ነበር። እንግዲህ እናቴ እኔ ላይ እንድትነሳ አድርገሃል ጭምር እያለችው ነበር። እንግዲህ እኔ አላቅም የዳኒ ቤተሰቦች ዳኒን ለምን በዚህ ልክ እንደሚጠሉት እስካሁን ድረስ ሊገባኝ አልቻለም። እንግዲህ እስከዛሬ ድረስ የገጠመውን ነገር እናንተም እንደምታስታውሱት ነው። ዛሬም እየገጠሙ ያለው ነገር ማለት ተመሳሳይ ነው። በቃ ጉዳዩ ይለያይ እንጂ ተመሳሳይ የሆነ ነገር ነው እየተፈጠረ ያለው። ምንድን ነው እየተካሄደ ያለው? እኔ ምንም ሊገባኝ አልቻለም ጭራሽ። መጀመሪያ ቪዲዮን አይቼ ስጨርስ ቀጥታ ሄራኒን ነበር ማግኘት የፈለግኩት እውነቱን ለመናገር። ነገር ግን ትንሽ ራሴን ማረጋጋት እንዳለብኝ ስላወቅኩኝ ትንሽ ራሴን
ተረጋግቼ ነው እዚህ ጋር የተገኙት ውድ ቤተሰቦች። ምክንያቱም በዛ ስሜት ላይ ሆኜ ሄራኒን አገኘኋት ማለት ውድ ቤተሰቦች በጣም ማለት ከባድ ነገር ይፈጠራል። እውነቱን ለመናገር በጣም ተናድጄ ነበር እንደዛ ስትል በመስማቴ። ምክንያቱም ዳኒ ምንም የሚያውቀው ነገር የለም፣ ከአክስቱ ጋር ያን ያህል ቀረቤታ የለውም። ሲቀጥል ደግሞ ዳኒ አክስቱ ትወደዋለች እውነቱን ለመናገር እናንተም እንደሰማችሁት እንግዲህ እሷም ሌላ የተለየ ድብቅ የሆነ ዓላማ ከሌላት ማለት ነው። እንግዲህ የዳኒ ቤተሰቦች ማመን በሰዓት እኔ በጣም እየከበደኝ ነው። ጉም እንደመጨበጥ አይነት ነገር ነው የዳኒ ቤተሰቦች ማመን ማለት ውድ ቤተሰቦች። እንግዲህ አሁንም ቢሆን ሌላ ነገር ነው እንግዲህ እየተፈጠረ ያለው። በሄራኒ በኩል ደግሞ ያለውን ጥላቻ በግልጽ እያየን እንገኛለን። እንግዲህ ሄራኒ ለምንድን ነው ዳኒ እንደዚህ የጠላችሁ? ሁሉንም ነገር እሷ ፊት መጠየቅ እፈልጋለሁ። እውነቱን ለመናገር ግን እሷን ከማግኘት የፊት ነገሮችን ራሴን ማረጋጋት መቻል እንዳለብኝ ስለተሰማኝ ነው ራሴን እያረጋጋሁትኝ ያለሁት። እውነቱን ለመናገር አሁንም ቢሆን ተረጋግቻለሁ ማለት አልችልም። ውስጤን እንዴት አለ፣ ውስጤ እልህ አለ። ምክንያቱም ወንድሜን ዳኒን ለምን እንደዚህ እንደሚጠሉት እያንዳንዱ ሰው ማወቅ እፈልጋለሁ። በዚህ ሰዓት ለዳኒ ያለነው እኛ እንደሆነ ነው እየተሰማኝ ያለው። ቤተሰቦቹ በጣም እኔ እስከሚከብደኝ ድረስ ለማሰብ እስከሚከብደኝ ድረስ ነው እየጠሉት ያሉት ሁሉም ሰዎች። ነገሮች ግራ የሚያጋቡ ናቸው። ብቻ ውድ ቤተሰቦች እንግዲህ ለዚህ ሁሉ ነገር ብቻ ማመስገን የምፈልገው ሰው አለ። እንግዲህ ውድ ቤተሰቦች ወንድሜ እዮብን ማመስገን እፈልጋለሁ። ከዛም በመቀጠል እንግዲህ ሄራኒን አግኝቻት ፊት ለፊት በደንብ ከኔ ጋር የምናወራ ይሆናል። እንግዲህ ውድ ቤተሰቦች ሁሉንም ነገር አሁንም ቢሆን እንድትከታተሉኝ ስል በአክብሮት ጠይቃለሁ። ውድ ቤተሰቦች ከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁኝ። ውድ ቤተሰቦች እንግዲህ አሁን የምገኘው ከወንድሜ እዮብ ጋር ነው። እንግዲህ ከዚህ ቀደም እንደነገርኳችሁ ወንድሜ እዮብ እኔ ስራ ላይ በነበርኩበት ሰዓት አንዳንድ ነገሮችን ለማገዝ ሞክሮ ነበር። እንዲሁም ደግሞ ሄራኒን በግሉ ጠርቶ ከዳኒ ጋር ሆኖ ያ ሰው የእሷን ያዛት ሰው ማን እንደሆነ ለማወጣጣት ሞክሮ ነበር። እንግዲህ ሄራኒም ለእናንተ እንደነገርኳችሁ ከዚህ ቀደም መጋዘን ሆነ እኔም ጭምር ጠይቂያታለሁ። ሚኪም ጭምር እየጠየቃት ነበረ። አንዳንድ ነገሮችን በምጠይቃት ሰዓት ዳኒ ፊት ነው ሁሉንም ነገር ማውራት የምፈልገው ብላ ነበር። ነገር ግን ከዳኒ ጋር ባገናኘናት ሰዓት የማይሆኑ ነገሮችን እያወራች ነበር። እንግዲህ አንተም ያያሃት ነበረ። እውነቱን ለመናገር አሁን እዚህ ጋር የተገኙት ስለ እሷ ላወራ ሳይሆን እሷን ለብቻዬ አወራታለሁ። በእርግጠኝነት የምነግርህ ነገር እያንዳንዷን ነገር እንድታወጣ ሁሉንም ነገር በቅደም ተከተል እያንዳንዷን ነገር እንድትነግረኝ ማድርጋት ይሆናል። ይህን ነገር ለእናንተ ለውድ ቤተሰቦች ቃል መግባት እፈልጋለሁ። ነገር ግን አሁን ወንድሜን ማመስገን እፈልጋለሁ። እዚህ ጋር የኔን ቦታ ሸፍኖ መስራት ያለብኝን ስራ ሊሰራልኝ ስለሞከረ እንዲሁም ደግሞ አንዳንድ ነገሮችን ሊያጣራልኝ ስለሞከረ ይህንን ነገር ላመሰግነው እፈልጋለሁ ውድ ቤተሰቦች። ምክንያቱም በእኛ መካከል ይሄ ነገር ግዴታ ነው፣ መመሰጋገን፣ ሲቀጥልም ደግሞ መተጋገዝ የሁላችንም ስራ ቢሆን የኔ ብሎ ስራ የለም። እውነቱን ለመናገር ውድ ቤተሰቦች በእኛ መካከል የሁላችንም አንድ ላይ ነው የምንሰራው። ሁላችንም ብንሆን ምንም የሚያለያየን ነገር የለም። ቢሆንም ግን እሱን ማመስገን እንዲሁም ደግሞ ክሬዲት መስጠት ፈልጋለሁ ውድ ቤተሰቦች። እንግዲህ ላደረክልን ነገር እንዲሁም ደግሞ ስላገዝከን እውነቱን ለመናገር ከዚህም በፊት ቢሆን ከካሜራ ጀርባ ብዙ ስራዎችን ትሰራልናለ፣ ብዙ ነገሮችን ታጣራልናለ፣ የተለያዩ እገዛዎችን ታደርግልናለ ለኛ። አሁን ግን ካሜራ ፊት ወጥተህ ለምን እናንተ ማገዝ መቻል አለብኝ ብለህ እዚህ ጋር ተገኝተህ ሄራኒን ልታወጣጣልኝ ስለሞከር በመጀመሪያ ደረጃ ማመስገን እፈልጋለሁ። እንግዲህ በጊዜው የተፈጠረው ነገር ትንሽ የሚያስጠላ የሚደብር ነገር ነበረ። ጭራሽ ሄራኒ እየዛተችበት ነበረ ዳኒ ላይ። እንግዲህ ቪዲዮውን እያየሁኝ ነበረ። አንተም ብትሆን በዛ ቦታ ላይ ላሳየኸው መረጋጋት እውነቱን ለመናገር መመስገን ይገባሃል ውድ ቤተሰቦች። በጣም በነገራችን ላይ ስለ ወንድሜ ተናግሬ ማለፍ የምፈልገው ነገር በጣም የተረጋጋ ሰው መሆኑን ነው። እንግዲህ በየትኛውም ወከባ ውስጥ በምንሆንበት ጊዜ የሚያረጋጋን የሚመክረን እንደ ታላቅ ወንድም የሚቆጣን ወንድማችን ጭምር ነው። እንግዲህ ውድ ቤተሰቦች አሁንም ቢሆን እንድታመሰግኑልኝ እፈልጋለሁ ይህንን ወንድማችን። እንግዲህ በቀጥታ አሁን የሆነ ነገር ማለት የሚፈልገው ነገር ይኖራል ብዬ አስባለሁኝ። በቀጥታ እድሉ ልስጥ ወንድሜ። እሺ ናቲ፣ ማለት ያው በመጀመሪያ መናገር የምፈልገው ነገር እኔ ማለት ባታመሰግን ደስ ይለኛል። አንተም ይሁን ሌላም ሰው ባያመሰግን ደስ ይለኛል። ለመሰለ እንደዛ ያልኩት ለዳኒ የሚገባውን ነገር ነው ማድረግ የምፈልገው። እያደረኩ ያለሁትን ኔክስትም አድርገዋለሁ። ይሄን ነገር እስከ መጨረሻው ድረስ ይሄዳለሁ። ከናንተ በላይ ማንም ሲያደረገለት የለም። ከኛ በላይ ደግሞ ቤተሰቦቻችን ውድ ቤተሰቦቻችን ብዙ ነገር እያደረጉ ነው ያሉት። አስተያየት እየሰጡ ኮሜንት እየሰጡ እያበረታቱን ነው ያሉትና እነሱን ነው ማመስገን የሚገባን ብዬ ነው የማስበው። እኔ ምስጋና የሚገባኝም ሰው አይደለሁም። ለዳኒ የሚገባው ነገር ነው። ዳኒን ታውቀዋለህ ከድሮም ጀምሮ ምን አይነት ሰው እንደነበር፣ አሁን ላይ ያለበትን ሁኔታ ታውቃለህ። እና እሱ ነገር በጣም ከሚባለው በላይ አዝኛለሁ፣ ከሚባለው ላይ ውስጥ ተሰብሯል። እናም ይህንን ነገር ለማጣራት ከእናንተ ጎን ሆኜ እየሰራው ነበረ። ነገር ግን የሰራሁትን ነገር አበላሸችብኝ። ያው እንዳያችሁት ቪዲዮን አይታችሁታል ይመስለኛል። ልጅቱ የሚገርም መጋዘን ሂጄ ብዙ ነገር ጠይቂያት ነበረ። ነገር ግን ከሱ ፊት ለፊት ሂጄ ምን ነው መናገር የምፈልገው ሁሉም ነገር እዛው ፊት ለፊት አፍረጥርጬ እናገራለሁ፣ እዚህ መጋዘን ላይ መናገር አልፈልግም ብላኝ
ዳኒን ከተኛበት ነው አስነስቼ ደክሞት አሞት በተኛበት ነው አስነስቼ አምጥቼ እንደዛ ፊት ለፊት ላገናኛቸው የቻልኩት። ነገር ግን ካገናኟቸው በኋላ የተፈጠረው ነገር በጣም የሚያስጠላ ነገር ነበር። ልጅቱ ጭራሽ እየዛተችበት አንገቱን አንቃ አለቅም ብላ በጣም ብዙ ቻሌንጆችን አሳልፌያለሁ እናትዬና ከኔ በላይ እናንተ መመስገን አለባችሁ። ሚኪ መመስገን አለበት። ብዙ ነገር አድርጋችኋል፣ ብዙ ነገር ሰርታችኋል፣ ብዙ ነገር ለፍታችኋል። አሁንም ቢሆን ይህንን ነገር እኔ በግሌ አላቆምም፣ እሰራለሁ። እናንተም እንደማታቆሙ እርግጠኛ ነኝ። ምክንያቱም ዳኒ ያለበት ሁኔታ ገና አልተመለሰም። ወደ ጤንነቱ እስኪመለስ ድረስ ይህንን ነገር ማቆም የለብንም። ከኛ በላይ ደግሞ ነርስ ሰብለ ብዙ ነገር እየሰራች ነው ያለችው። እየተከታተለች ያለውን የጤንነት ሁኔታ እየመረመረች ጧት ማታ ሳትል ስራዋን ሌላ ስራዋን እየተወች ወደሱ ነው ትኩረት እየሰጠች ያለችውና እሷም እንድትመሰገን እፈልጋለሁ። ውድ ቤተሰቦቼ እሷን እንድታበረታቷት፣ አስተያየት እንድትሰጧት፣ እንደዚህ አድርጊ፣ እንደዚህ ሁኚ፣ ጎበዝ እያላችሁ አስተያየት እንድትሰጧትና እንድታበረታቷት ከልብ ጠይቃለሁ። እና ናትዬ እናንተም ተስፋ ሳትቆርጡ ጎበዝ ናችሁ አውቃለሁ። ምንም ነገር ጫፍ ሳታደርሱ ምንም ነገር ውጤቱን ሳታመጡ እንደማታቋርጡ ታውቃለሁ። በጣም ታታሪ ሰራተኛ ናቸው አንተ ሚኪም እና ይሄንን ጉዳይ ጫፍ ማድረስ አለብን። እኔ የምችለውን ነገር አደርጋለሁ። ሁሉም ነገር ለማድረግ ለመተባበር፣ ለመስራት ከልብ እንደምሰራ እርግጠኛ ነኝ። ያው እንግዲህ እንደሰማችሁት ነው ውድ ቤተሰቦች፣ ይሄ ነው እዮብ ማለት እንደዚህ አይነት ሰው ነው። መካሪያችን ነው፣ ገሳጫችን ነው። ስናጠፋ መንገድ የሚያስተካክልልን አይነት ሰው ነው። እንግዲህ ውድ ቤተሰቦች አሁንም ቢሆን እሱን ስሙን እየጠራችሁ በየኮሜንት ሴክሽኑ እየገባችሁ እንድታመሰግኑልን እንፈልጋለሁ። እንግዲህ ውድ ቤተሰቦች ወደ አልከኝ ነገሮች ለመግባት ያክል ያው የሂራኒን ነገር ለኔቶ እሷን ማወጣጣት ባለብኝ መልኩ እኔ እያንዳንዷን ነገር እንድታወጣ አድርጋታለሁ። ምንም ነገር ቢሆን መጨረሻውን ሳናይ መቼም ቢሆን አናቆምም። እንዲሁም ደግሞ ደግሞኛ አቅም እውነቱን ለመናገር አሁንም ቢሆን ለተወሰነች ጊዜ ከካሜራ ጠፋ ያልኩትኝ አንተ ስራውን በሰራህበት ጊዜ ማለት ነው። እንግዲህ አንዳንድ ነገሮችን ለማጣራት እየሞከርኩ ነበር። ውድ ቤተሰቦች እንግዲህ የተለያዩ ነገሮችን ያገኟቸው ነገሮች አሉ። እውነቱን ለመናገር በእርግጠኝነት አሪፍ መረጃ ለእናንተ የማሳውቃቸው ይሆናል ብዬ ተስፋ አድርጋለሁ። እንግዲህ ውድ ቤተሰቦች ሁሉን ነገር ካጣራሁኝ በኋላ እርግጠኛ በመሆንበት ሰዓት ወደ እናንተ ማድረሴን እቀጥላለሁ። ውድ ቤተሰቦች እንግዲህ ወንድሜ እዮብ አንተም እንዳልከኝ እንግዲህ እኔም ጠንከሬ ሁሉንም ነገር ጨርሰን እንግዲህ ለመመሰጋገን ያብቃን እላለሁ። እንግዲህ ወንድሜ ከዚህ በላይ ብዙ የምለው ነገር የለም። እንግዲህ የምትለው ነገር ካለ በልና ቀረጻችንን እናቁም። አሁን ናቲ ምን መሰለህ የምልህ ያው ደከመኝ ሰለቸኝ ማለት እንደሌለብን ልነግርህ እወዳለሁ። ምክንያቱም አንድን ስራ ስንሰራ ወይም አንድን የሆነ ነገር ጫፍ ለማድረስ የዛን ግብ ለመምታት ግዴታ ድካማችንን መርሳት አለብን። ይህንን ነገር ዳንዬ በእውነት በጤና ተመልሶ በቃ ልክ እንደኛ ቆሞ እየሄደ ማየት እፈልጋለሁ። እናንተም ትፈልጋላችሁ፣ ውድ ቤተሰቦቻችንም ይፈልጋሉ። ከኛ በላይ በጣም እየተጨነቁ ነው ያሉትና ሲመስለኝ ልጅቱ የሆነ ነገር እንዳለ በቃ የሆነ ነገር እንዳለ ገብቶኛል። በጣም እየቀበጣጠረች ነበር ስትናገር የነበረው። ምንም በቃ አንድ ነገር ላይ አይደለም ተረጋግታ ስታወራኝ ነበረውና ትክክለኛውን ነገር ሁሉ አልተናገረችም። ገብቶሃል? ስለዚህ የሆነ ነገር እንደሚኖር እርግጠኛ ነኝ። አንተ በእርግጠኝነት ይሄንን ነገር አጣርተህ ለኛም ለውድ ቤተሰቦቻችንም እንደምታደርስ ተስፋ አለኝ። ምክንያቱም አንተ በጣም ታታሪና ጎበዝ ሰራተኛ ነህ። ብዙ ነገሮችን ጫፍ ላይ ግብ ላይ የምታደርስ ሰው ነህና እኛም በምንችለው መጠን እናግዛለን። ሚኪም ከጎናችን እንደማይጠፋ እርግጠኛ ነኝ። ስለዚህ ይሄንን ነገር ችላ ማለት የለብንም። አሁንም በምንሄድበት መስመር ልክ መሄድ አለብን። በቃ ብዙ መስዋዕት መክፈል አለብን። ስለዚህ እኔም መስዋዕት ለመክፈል ዝግጁ ነኝ። እናንተ መስዋዕት ለመክፈል ዝግጁ እንደሆናችሁ እርግጠኛ ነኝ ጓደኞቼ። ዳንዬ በጤና እንዲመለስ ፈጣሪ ደግሞ ከኛ በላይ ፈጣሪ እንዲረዳው እለምናለሁ የኔ አባትና ፈጣሪ በቃ ምሕረቱን ይላክለት። እኛም ደግሞ ምንችለው እናደርጋለን። አዎ እንግዲህ ወንድምኛም የቻልነውን ያክል እንሞክራለን። አሁንም ቢሆን ነገሮችን ፊክስ ለማድረግ ነገሮችን ክሊር ለማድረግ የቻልነውን ያክል መጣራችንን እንቀጥላለን። አንተም ቢሆን አሁን ወደ ሌሎች ስራዎች መመለስ ትችላለህ። እዚህ ጋር ያለውን ነገር ለእኔ ተተህልኝ እያንዳንዷን ነገር እንደምፈታት ቃል ልገባልህ እፈልጋለሁ። እንግዲህ ውድ ቤተሰቦች ለእናንተም ቢሆን እያንዳንዷን ነገር ፈትቼ ዳኒም ደግሞ እንግዲህ ከፈጣሪ ጋር ምድር ላይ ያለውን ነገር በሙሉ እኛ በሕክምናው በኩል ያለውን ነገር በሙሉ ፊክስ እንደምናደርግለት ቃል ልገባላችኋለሁ። ውድ ቤተሰቦች እንግዲህ እናንተ ሀሳብ አስተያየታችሁን በኮመንት እንድታስቀምጡልን መጠየቅ እፈልጋለሁ። እንግዲህ ውድ ቤተሰቦች ለዳኒም ቢሆን እንድትጸልዩለት፣ ዳኒን እንድታበረታቱት በየኮመንት ሴክሽኑ እናንተን በድጋሚ ማስቸገር እፈልጋለሁ። እንግዲህ ውድ ቤተሰቦች አሁን በቀጥታ አንዳንድ ማድረግ ያሉብኝ ነገሮች ስላሉ ወደ እነዛ ስራዎች እገባለሁ። እንግዲህ ውድ ቤተሰቦች አሁንም ቢሆን እየተከታተልኩኝ እያንዳንዷን ነገር ወደ እናንተ ማድረሴን እቀጥላለሁ። ቸር ቆዩልኝ።
እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁኝ። ቃል በገባሁላችሁ መሰረት ሄራኒን ይዣት ተገኝቻለሁ። እንግዲህ ውድ ቤተሰቦች ሄራኒ እንዳየነው እንግዲህ ከወንድማችን ኢዮብ ጋር አንዳንድ ቆይቶችን አድርጋ ነበር። እንዲሁም ዳኒ ባለበት ሁሉንም ነገር እናገራለሁ ብላ ቃል ከገባች በኋላ እንደ ሁልጊዜው እንደተለመደው ቃል ምንም ማለት የማይመስላት ልጅ ስለሆነች ሁሉንም ነገር ሸምጥጣ ጭራሽ ዳኒ ላይ እየዛተችበት ነበር። እንግዲህ ውድ ቤተሰቦች ሁላችንም ብንሆን የተመለከትነው ነገር ነው። እንግዲህ አሁን መጋዘን ባለችበት ሰዓት እየወሯት ነበረ። እውነቱን ለመናገር በጣም ጥጋቧ ጨምሯል። በጣም በቃ የተለያዩ ነገሮችን እያወራች ነበር። የተለያዩ ዛቻዎችን ጭምር እየዛተችብን ነበረ። ከዳኒም አልፎ ሁላችሁም እዚህ ያለ አንድም ሰው አይቀረኝም እያለች በጣም እየዛተች ነበረ። ትንሽ የተወሰኑ እንክብካቤዎች ተደርጎላታል እውነቱን ለመናገር። ለዛ ነው አሁንም ትንሽ ተረጋግታ የተቀመጠችው። እንግዲህ እስቲ ምን እየተፈጠረ እንደሆነ በእሷ በኩል እያንዳንዷን ነገር ማወቅ እፈልጋለሁ። ሄራኒ አሁን እኔ ከአንቺ ያልገባኝ አንድ ነገር ነው። አላማሽና ፍላጎትሽ ምንድን ነው? ከዳኒ ጋር ያለሽ ችግር ምንድን ነው? ልክ እኔ በቃ ከዳኒ ጋር እኔ ምንም የተለየ አላማ የለኝም። ማለት የተለየ አላማ የለኝም ማለት እኔ በቃ አጨቅጭቁኝ። እኔ 10 ጊዜ እዚህ ቦታ እያመጣችሁ እዚህ ካሜራ ፊት ለፊት እያስቀመጣችሁ የምታስጨንቁኝ ነገር በጣም ስልችት ብሎኛል። በቃ ለምን አተውኝም እናንተ? እሺ አንድ ነገር ልንገርሽ። ምናልባት ከዚህ በፊት አንቺ ሳገኝሽ በጣም ትዕግስተኛ ሆኜልሻለሁ። ሲቀጥልም ነው በጸባይ ለወራሽ ነበር እየሞከርኩ ነበር። ከዚህ በኋላ አንቺ ላይ ያለኝ ትዕግስት እንዳለቀ ልነግርሽ እፈልጋለሁ። ይኸውልሽ ዝም በይ፣ እንዳትወሪ፣ ሳልፈቅድልሽ እንዳትወሪ። የምነግርሽ ነገር ማለት እንደ ወንድም ስመክርሽ እያንዳንዷን ነገር ሳትዋሽኝ እንደ ታላቅ ወንድምሽ አይተሽ እንድትነግሪ ነው። ያለበለዚያ ነገሮች ለአንቺ ጥሩ አይሆን። ሰልችታችሁኛል ምናምን፣ እኛም ሰልችቶናል። እውነቱን ስነግርሽ ካሜራ እያበረውን የራሴ ከአንቺ ጋር መቀመጥ በጣም ነው እጅ ያለኝ። ምክንያቱም ምንም ትርጉም የሌለው ነገር ነው የምታወሩ። መጀመሪያ ላይ ምንድን ነበር ያልሽው? እናቴ ነች ለዚህ ሁሉ ነገር መነሻ። ከእናትሽ ጋር ስናጋፍጥሽስ የሆነ ሰው አለ አልሽ። አሁንስ ደግሞ ምንም ነገር የለም እያልሽ ነው። ይኸውልሽ ምናልባት ስተት ሰርተሽ ሊሆን ይችላል እስካሁን ድረስ አይደለ? ስተት ከሰራሽ እንደ አንድ እንደተማረ ሰው፣ እንደ አንድ ወጣት፣ እንደ አንድ እንደሚያገናዝብ ሰው እያንዳንዷን ነገር ነግረሽኝ መቀጣትሽ ካልቀረ ምናልባትም ልክ እንደ ፍርድ ማቅለያ ሊወሰርልሽ ይችላል። ይህ ነገር እየሰማሽ ይኖራል። ሌላ አምባጓሮ ግርግር ውስጥ መግባት መቻል የለብንም። በቀጥታ ያረግሽውን ነገር ብቻ እንድትነግሪኝ ነው የምፈልገው። አሁን ይኸውልሽ እንደተማረ ሰው እንኖራ በጣም በቀላሉ ጸብ ውስጥ ምናምን ነገር መግባት አልፈልግም። ያን ያክል ከአንቺ ጋር መጨቃጨቅም አልፈልግም። ጊዜ መውሰድም አልፈልግም። በቀጥታ ትነግሪኛለሽ፣ እንለያያለን። ከዛ በኋላ መደረግ ያለበት ነገር ይደረጋል። በዚህ ነገር እንስማማለን ብዬ ተስፋ አደርጋለሁ። ይኸውልህ እኔም ይሄ ነገር በቅቶኛል ማለት እዚህ ጋር ከእናንተ ጋር ቁጭ ብዬ መጨቃጨቁ፣ መደባደቡ፣ ሁሉም ነገር ከአቅሜ በላይ ነው የመጣው እና ደግሞ አሁን አንድ ወንጀለኛ ወንጀሉን መፈጸሙን እስካመነ ድረስ ከዚህ ውጭ ምንድን ነው የምትፈልጉት? እኔ በቃ አምኛለሁ አይደለ? ዳኒ እንደዚህ ያደረኩት እኔ እንደሆንኩኝ ተናግሬያለሁ። ከዚህ በላይ ምን እንድላችሁ ነው እየጠበቃችሁ? እሱን እኮ አንቺ ሳትነግሪኝ አውቃለሁ። እኔ ነኝ እንደዚህ ያደረኩት ሳትይኝ አውቃለሁ። ምክንያቱም እጅ ከፍንጅ ነው ያዝኩሽ። እኔ ነኝ ያዝኩሽ አይደል? ይሄ ለእኔ አዲስ ነገር አይደለም ማለት ነው። እኔ አሁን ይኸውልሽ ሁለት ምርጫ ናለሽ አንቺ። አንድ ይህንን ሁሉ ነገር ያስጀመረሽ ሰው ማን ነው? የዚህ ሁሉ ነገር መነሻ ማን ነው? ዳኒ እንዲሆን የፈለገው ማን ነው? ሲቀጥል ለዚህ ሁሉ ነገር መነሻ ራሴው ነኝ ትይኛለሽ። ማለትም ደግሞ የሁሉንም ነገር ማድረግ የፈለጉት በራሴ ምክንያት ነው። ከዛ በኋላ ምክንያትሽን ትነግሪኛለሽ። ከሁለቱ አንዱ መምረጥ ግዴታሽ ነው። በቃ አሁን እንዳልከው ነው፣ በራሴ ነው የሆነ ነገር አደረኩት። በቃ ምክንያቱም እኔ ከልጅነቴ ጀምሮ ለእናቴ ለእኔ ጠላት የሆነችበት ምክንያት ዳኒ ስላለ ነው። ቆይ አንዴ ማለት በምን መልኩ እስኪ ንገሪኝ። አልገባኝም እያልሽ ያለሽው ነገር እኮ ዳኒ እናቴ እኔ እንድጠላኝ አድርጓል ነው አይደል? ካልተሳሳትኩኝ። በምን መልኩ? ይኸውልህ አንደኛ ነገር ዳኒ አደራ ልጅ ነው ብለህ ስለምታስብ ሙሉ ለሙሉ ትኩረቷ እሱ ጋር ነው። ዳኒም በጣም ነው የምትወደው፣ ከልጇ በላይ በጣም ነው የምትንከባከበው። እኔ ምን ያስፈልገኛል፣ ምንድን ነው የምትፈልገው፣ ምን ጎሏታል፣ እዚህ ጋር እኔ መብላት መጠጣቴን ብቻ ነው እሷ የምታየው። እንደ ሰው እንደሚያስፈልገኝ አታውቅም። እያንዳንዱ እስከዛሬ የኖርኳት ህይወት፣ ለማልቀሴም፣ ለተከፋውባቸው ቀናቶች፣ ለሁሉም ነገር ምክንያቱ ዳኒ ነው። በቃ በዛ ምክንያት ነው በእልህ ተነሳስቼ ነው እንደዚህ አይነት ነገር ያደረኩት። ስሚ፣ የጅል ወሬ አታውሪ።
የህፃን ልጅ ወሬ ነው እያወራሻለሽ። ይሄ የህፃን ልጅ ወሬ አይደለም። አንተ ምናልባት የኔን ህይወት ስላልኖርከውና የምታውቀው ነገር ስለሌለ አሁን ሚዲያ ፊት እንደዚህ ነው ብዬ ማልላቸው ብዙ የሆንኩት ነገር አለ። አንድ ሰው እናቱ በህይወት እያለ ግን ደግሞ እንደሌለ መሆን ማለት ከባድ ነው። እኔ ከናካቴው ባትኖር እንኳን ይሻለኝ ነበር። ሞታለች ከናትሽ ጋር ሰላም እንዳልሆንሽ አውቃለሁ። ይኸውልሽ ስሚ፣ ከናትሽ ጋር ሰላም ያልሆንሽባቸው ምክንያቶች ደግሞ አንድ በዘላለም የተነሳ ነው ማለት ነው። ፍቅረኛ ብላ እዛ ቤት ባመጣችሁ ሰውዬ አይደለ? ሲቀጥል ደግሞ እንደ እናትና ልጅ አንዳንድ ጊዜ አለመግባባቶች ይፈጠራሉ። ኖ እንደ እናትና ልጅ አንዳንድ ጊዜ አለመግባባት መፈጠር አይደለም። እና ዘላለም ባልከውም ሰውዬ አሁን ላይ ምናልባት የታወቀ ግጭት ሊሆን ይችላል እንጂ እኔና እሷ እኔ ከተወለድኩ ጊዜ ጀምሮ ማለትም እኔ ራሴ ካወቅኩ ጊዜ ጀምሮ መቼም ቢሆን እንደ እናትና ልጅ ሆነን አናውቅም። ሁሉ ጊዜ እሷ ልጇ የሆነ ነገር ሆነ ዳኒ ነው፣ የሆነ ነገር እንደዚህ ሆነ ዳኒ ነው፣ እንደዚህ ያለ ዳኒ ነው። በቃ ህይወቴ ውስጥ ደጋግሜ ስሰማው የኖርኩት ስም የእሱን ስም ነው። በቃ ከኔ በላይ ለሱ ነው የምታስበው፣ ከኔ በላይ ለሱ ነው የምትጨነቀው፣ ከኔ በላይ ለሱ ነው ሁሉንም ነገር የምታደርግለት። ልጄ የምትለው እሱ ነው። የሆነ ነገር ሁለታችን እንኳን እኩል የሆነ ነገር ብንሆን ቀድማች ለሱ ነው የምደርስለት። ሙሉ ለሙሉ እናቴን አሳጥቶኛል ማለት እችላለሁ። እያለች እንደሌለች እንዲሰማኝ ያደረገኝ ሰው ቢኖር ዳኒ ነው። ገባ? የዳኒ እናት ከሞተች በጣም ቅርብ ጊዜ ነው ካልተሳሳትኩኝ፣ የተወሰኑ ዓመታት አይደል? ከዛ በኋላ ነው ዳኒ ያደራ ልጅ ነው መባል የጀመረው። እንደዛ ነው አይደል? እያልሽ ያለሽው ግን ከልጅነት የጀምሮ። አው ግን መጀመሪያም ቢሆን ለሱ ያላት ነገር በጣም ጥሩ ነበር። ስትሞትማ እናትየው ስትሞትማ ጭራሽ ባሰባት። ግን መጀመሪያም ቢሆን ከእናቱ በላይ እሷ ነበረች አክት የምታደርገው እንደናቱ። መጀመሪያም ቢሆን ለሱ ፍቅር ያላት እሷ ናት። ቀንተሽ ነው ማለት ትችላለህ። ቀንቼ ሊሆን ይችላል፣ እሱ አይደለም ችግሩ። ብቃናስ ለምንድን ነው የማልቀናው? እናቴ እኮ ናት። እናት ካንተ የበለጠ ለሰው የሆነ ነገር ስታደርግ አንተ ሳቀናም። እኔ በእርግጠኝነት የምነግርሽ ነገር ይሄ ሁሉ ነገር አሁንም ቢሆን ድራማ እንደሆነ ነው እየተሰማኛል። እያወራሽ ያለሽው ነገር እንዳለ ጭራሽ ሚዛን የማይደፋ ነገር ጭራሽ ማለት ነው። እየሰማሽ ነው አይደል? የጅል ወሬ፣ በጣም 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 የህፃን ልጅ ወሬ ነው እያወራሽ ያለሽው። እናቴ እሱን ስለምትወደው እኔ እሱን አልወደውም። ይሄ ማለት አንድ የ12 ዓመት ህፃን ልጅ የሚወረው ወሬ ነው። አንቺ ደግሞ 12 ዓመት እናቴ እሱን መውደዷ ብቻ ቢሆን ኖሮ ጥሩ ነበረ። ምንድነው ታዲያ? እናቴን ማሳጣትና እሱን መውደድ በጣም የተለያዩ ነገሮች ናቸው። እናትሽን ዳኒ አላሳጣሽ፣ አሳጥቶኛል። አንተ ምን የምታውቀው ነገር አለ? ዝም በይ። ይኸውልሽ እንድትጮይብኝ አልፈቅድልሽም። ተረጋግቼ የማወራሽ ይኸውልሽ ስርዓቱን በጠበቀ መልኩ የማወራሽ ፈርቼሽ እንዳይመስልሽ እንድትጮይብኝ ነገር ልክ አይደለም። እውነት ነው እያወራሁ ያለሁት። ለዛ ነው እየተናደርሽ ያለሽው። የምን እውነት ነው የምታወራው? ይኸውልሽ በቅናት ተነሳስተሽ ብቻ ነው ይሄን ነገር እያደረግሽ ያለሽው። ሲቀጥል ደግሞ ዳኒ እናቴን አሳጥቶኛል አትበይ። የጅል ወሬ አታውሪ። አንተ ዳኒን የምታውቀው እኮ ምናልባት በጓደኝነት ለትንሽ ዓመታት ሊሆን ይችላል። ለትንሽ ዓመታት ነው። አዎ የዳኒ እናት በህይወት እያለች እኔ ዳኒን አውቀዋለሁ። እና ቢሆንስ ዳኒ ከአክስቱ ጋር ያን ያህል ቀረቤታ የለውም። ያን ያክል እንደዚህ አንቺ እንደምትዩ ያክል እናትሽን እስከ ማሳጣት ደረጃ ድረስ የሚያደርስ ቀረቤታ የለውም። ስለዚህ አንተ ከኔ በላይ ስለ እናቴና ስለሱ የምታውቀው ነገር አለ ማለት ነው። አዎ አውቃለሁ። ምክንያቱም ደግሞ ዳኒ እያንዳንዷን ነገር ስለሚነግረኝ። ልክ ዳኒ ስለነገረህ ነገር እኔ አይመለከተኝም። ገባህ? እሱ ራሱ ለራሱ የሚያስበውን ነገር የሚመቸውን ነገር ነገረህና እውነታው እሱ ነው ማለት አይደለም። ከዛ ውጭ እኔ ቆይ እሱ ምን ስላደረገኝ እንደዚህ ነገር የማደርግበት ይመስላል? ንገረኝ። አሁን እኮ ይኸውልሽ ከወንድሜ ጋር እየወራሽ በነበረበት ሰዓት ራሱ ሁለት ነገሮች ነበር እየወራሽ የነበረው። አንድ እኔን እንደ እህት መቼ አይተኸኝ ታውቃለህ? እንደ እህት ምን ሆንሽ ብለሽ መቼ አይተኸኝ ታውቃለህ አልሽ። ሲቀጥል ደግሞ ከእናቴ ጋር አለያየኸኝ። ይኸውልሽ ወሬሽ ሁላ ማለት የሆነ ነገር ተደርሶብሽ ከዛ በኋላ ነገሮችን አቅጣጫ ለማስቀየር ልክ እንደ ላክሻት ጓደኛሽ ማለት ነው። በጓደኛሽ አልሳካ ሲልሽ በራስሽ መንገድ የመጣሽ ነው እየመሰለኛል። አቅጣጫ ማስቀየር። ይኸውልሽ እኔ ለአንቺ የምነግርሽ ነገር ያገኘሁብሽ መረጃዎች አሉ። ልንገርሽ፣ ምናልባት ምንም አያገኝም ብለሽ በራስሽ ልትታመኝ ትችያለሽ። ነገር ግን አንቺ ሊያስለቅሱ የሚችሉ መረጃዎች እያገኘሁ ነው። ልንገርሽ፣ እነዛ መረጃዎች አጣርቼ እውነተኛ መረጃዎች ከሆኑና አንቺ ፊት ከመጣሁ ግን እንዳትለመኝ። የዛ ሰዓት ይኸውልሽ ለአንቺ ቅንጣት ታክል ርህራሄ አይኖረኝ። ይህንን ነገር እንድታቂልኝ እፈልጋለሁ። ይኸውልሽ ስሚ፣ ምንም ነገር እንዳትወሪ። እድል እየሰጠሁሽ ነው ያለሁት። አሁን እድልሽን እንድትጠቀሚበት ብቻ ነው መክርሽ። ያለበለዚያ ግን ተጎጂ ነሽ። እባክህ በቃ ከዚህ ነገር ውስጥ አስወጡኝ። እኔ በቃ በዚህ ምክንያት በጣም ጭንቅላት እየተበጠበጠ ነው ያለው። በቃ ምን አድርጊ ነው የምትሉኝ? እኔ ከዚህ በላይ ልክ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ለምን አታውኝም? ቆይ እንድተባበርሽ ትፈልጊያለሽ? አዎ በቃ ይቅርታ ማለት በተቻላችሁ አቅም ከዚህ ነገር ውስጥ እንድታስወጡኝ ብቻ ነው የምፈልገው። እባክህ ከኔ ጋር እናውራ። እንድተባበርሽ ትፈልጊያለሽ አይደል? አዎ አንቺም ተባበሪኝ፣ እኔም እተባበርሻለሁ።
ይኸውልህ እኔ ሌላ ምንም ልተባበር የምችለው ነገር የለም፣ ግን እባካችሁ በቃ ከዚህ በላይ አታስጨንቁኝ። በቃ ይበቃኛል። እኔ በቃ ይሄኛውን ጥፋቴን አምኛለሁኝ። ስለዚህ እስር ቤት ብገባ ይመርጣለሁኝ። ከዚህ በላይ እኔ ግን ምንም ነገር ልላችሁ አልችልም። በቃ አንድ ነገር ልንገርሽ ላንቺ፣ አሁን እስር ቤት ብትገቢ የምትገቢው የሰውን አካል በማጉደል በሚለው ብቻ ነው አይደል? እኔ በህይወት እያለሁ አንቺ 1 ወይንም 2 ዓመት ታስረሽ አትወጪ። እየሰማሽ ነው አይደል? እድሜ ልክሽን እስር ቤት እንድትበሰብሺ አረግሻለሁ። አንቺ ወንጀል ሰርተሽ አይደል? ባልሰራሽ ወንጀል እንደሰራሽ አስመስዬ ፋይሎችን አዘጋጅቼ ዘላለምሽን እስር ቤት እንድትበሰብሺ አረግሻለሁ። ስለዚህ ስሚ፣ ዝም በይ። ይኸውልሽ ይህ ሁሉ ነገር እንዲፈጠር የማትፈልጊ ከሆነ ግን በሰላማዊ መንገድ ለምን ይሄንን ሁሉ ነገር እንዳደረግሽ ትነግሪኛለሽ። የዛን ጊዜ ላጠፋሽው ጥፋት የተወሰኑ ዓመታት ታስረሽ ትወጫለሽ። እድሜ ልክ ከመታሰር የሚሻል ይመስለኛል አይደል? እሺ በቃ እነግርሃለሁ፣ የማውቀውን ነገር በሙሉ እነግርሃለሁ። በጣም ጥሩ። ይህን ያክል ጊዜ መቆየትም አልነበረብሽም። ምናልባት ልራራልሽ እችላለሁ እውነቱን ከነገርሽ። እኔ በቃ ከዚህ መጨረሻ ላይ ልነግራችሁ የምችለው እውነት አንድ ነገር ብቻ ነው። ባለፈው ያልኳችሁ ሰውዬ እውነት ነው አለ። በጣም ጥሩ። ለምን ልትዋሽኝ ፈለግሽ? ይህን ብቻ ንገሪኝ። እኔ ለዋሻችሁ ፈልጌ አይደለም፣ ግን በቃ ግራ ስለገባኝ ነው። በጣም ነው የምፈራው። ማንነቱንም በደንብ ጭምር ስለማላቅ በቃ ግራ ነው የሚገባኝ። ማለት ለመናገር ፈልግና በኋላ ግን ህይወቴ ላይ ለሚደርስብኝ ነገር ምን ማድረግ እንዳለብኝ ግራ ስለሚገባኝ ነው እየዋሻችሁ። ትሰሚኛለሽ? አንቺ ከእናትሽ ጋርና ከኔ ጋር ቆይታ በነበረች ሰዓት አንዳንድ መረጃዎች እንዳሉሽ አሳይተሽኝ ነበር አይደል? ከዛም አልፎ ሰተሽኛል፣ ቪዲዮዎች ሰተሽኛል፣ እንዲሁም ደግሞ የተደዋወላችሁበትን ስልክ ቁጥር በሙሉ ሰተሽኛል። እኔ እያንዳንዷን ነገር እንደማስተካከል ቃል ገብቼልሽ ስራ እየሰራሁኝ ነው አይደለ? አዎ፣ ግን በቃ እንደ ሰው ፈርቻለሁ። ይህ ሰውዬ ምን ያክል እጁ ረጅም እንደሆነ ያለሽው ከኛ ጋር እኛ ያለንበት ቦታ ላይ ነው። ትሰሚኛለሽ? ያለኛ ፍቃድ ዝንብ እንኳን የማትገባበት ቦታ ላይ ነው ያለሽው። ሌላ ፈርቼ ነው ምናምን ነገር አትበይኝ፣ ምክንያቱም አላምንሽም። እሺ በቃ አሁን እውነቱን ስነግራችሁ ያን ሰውዬ በእርግጥ በስልክ ነው የማገኘው፣ ግን ደግሞ በቃ እኔን ማግኘት ሲፈልግ ወይም ከኔ መረጃ ማግኘት ሲፈልግ ወይ ደግሞ የሆነ ነገር ሲፈልግ ብቻ የሚልከው ሰው አለ። ምናልባት በቃ ላገናኛችሁ የምችለው ከዛ ሰው ጋር ብቻ ነው። ምንድነው ማለት ከሱ ጋር ያለው ግንኙነት ምንድነው? በቃ እኔና እሱ የምንገናኘው ለአንድ ዓላማ ብቻ ነው። እኔ ጋር ያለውን መረጃ ልነግረው እንዲያቀብልልኝ ወይም የሚሰጥ ነገር ካለ እንድሰጠው፣ አላያም ደግሞ እሱ ደግሞ ለእኔም እንደዚሁ የሚነግረኝ ነገር ካለ ለዛ ነው። በቃ ከዛ ውጭ ምንም የተለየ ግንኙነት የለንም። ቆይ ማን ነው ያ ሰው? ማለት ምንድነው ከአንቺ ጋር ያገናኘው ነገር? ይሄንን ነገር እንድትነግሪኝ ይፈልጋሉ። ያገናኘው ነገር ነገርኩ እኮ። የዛ ሰውዬ ሰው ነው እሱ። ተላላኪው ነው። ማን ነው ሲጀመር? ማን ነው የሚልከውስ? ማን ነው ሰውዬው? ራሱ ማን ነው? እኔ እሱን ሰውዬማ በስልክ ብቻ እኮ ነው የማገኘው ብያለሁ። በተለያየ ስልክ ባለፈው የሰጠው ስልክ ቁጥር እኮ። እርግጠኛ ነሽ? እሱን ብቻ ነው በስልክ ብቻ ነው የማውቀው፣ ግን ተላላኪውን አውቀዋለሁ አልኩክ። እሱን ግን በአካል ብዙ ጊዜ አግኝቼዋለሁ። ምክንያቱም አብረን ስራ ስለምንሰራ ስለ ስራዎች ስላለው ነገር እንደዚሁ እንዳልኩ መረጃዎችንም ለመቀባበል ምናምን ነገር አገኘዋለሁ እና እሱን ላገናኘ እችላለሁ። ስለዚህ ተላላኪ ያልሽው ሰው አድራሻውን ልትሰጪኝ ትችያለሽ? በእርግጥ አድራሻ አላውቅም። ማለት እኔና እሱ መገናኘት ስንፈልግ የሆነ ቦታ ላይ እንገናኛለን እንጂ ከዛ የተለየ አድራሻ ምናምን የሚኖርበትን ቦታ አላውቅም። ግን ምናልባት እንደስከዛሬ የሆነ ጉዳይ ያለ ብዬ ደውዬለት ላገኘው ከሞከርኩኝ ወይ ደግሞ ስልክ ቁጥሩን ከሰጠኋችሁ ነው እንጂ ከዛ ውጪ እዚህ ቦታ ይኖራል ብዬ በግልጽ መናገር የምችልበት ቦታ አላውቅም። በጣም ጥሩ ይኸውልሽ። ስለዚህ ሌላ አምባጓሮ ውስጥ አንገባም። ያንን ሰው ትደውይለታለሽ፣ ከሱ ጋር ያለሽን ግንኙነት በሙሉ ተነግሪኛለሽ። ሲቀጥል ውድ ቤተሰቦች ለእናንተ መናገር የምፈልገው ነገር ሂራኒ በሰጠችኝ ስልክ ያ ስልክ በማን ስም ነው የተመዘገበው የሚለውን ነገር ለማጣራት ሞክሬ ነበር። እንግዲህ የተለያዩ ሙከራዎችን እያደረኩ ባለሁበት ሰዓትም እነዛ ሲሞች በአብዛኛው ማለት ይቻላል ስንት ሲም ነው ወደ 6 አካባቢ ነው የሰጠችኝ። 6 ቁጥር አካባቢ ነው የሰጠችኝ። ግማሽ የሚሆኑ ማለትም 3 ወይንም 4 አካባቢ የሚሆነው ጭራሽ በማንም ስም አልተመዘገበም። ጭራሽ ማለት አላቅም በምን ሁኔታ ከቴሌ ይሄ ሲም ወጣ የሚለው ነገር ለእኔም ሆነ ለኢትዮ ቴሌኮም ሰራተኞች ጥያቄ ሆኗል። ሲቀጥል ያንን ነገር እንዴት እንደሆነ እያንዳንዷን ነገር አጣርተው እነሱ መረጃ እንደሚሰጡኝ ቃል ገብተውልኛል። ውድ ቤተሰቦች እንግዲህ ያለው ሌላው ደግሞ የቀሩት ቁጥሮችም ደግሞ በተለያዩ ግለሰቦች ስም ነው የተመዘገበው። እንግዲህ ወደ ቤተሰቦች እነዛን ግለሰቦችም ለማግኘት እና ደግሞ አንዳንድ ማጣራቶችን ለማድረግ ሞክሬያለሁ። ነገር ግን ጭራሽ ያሲም በእነሱ ስም እንደወጣ ጭምር እንደማያውቁ ነግረውኛል። እንዲሁም የተለያዩ ማጣራቶችን እያደረኩ ይገኛሉ። እንግዲህ እነሱ ይህንን ነገር ስላሉኝ ብቻ አርፌ አልተቀመጥኩኝም። ሰዎችን መድቤባቸዋለሁ። እያንዳንዷን እንቅስቃሴያቸውን የሚያጣሩ ይሆናል። እንግዲህ በመቀጠልም ሂራኒ
ያንን ሰው ማለትም ደግሞ የነገረችኝም ያ እነሱን ስራ የሚያሰራቸውን ሰው ተላላኪ የተባለውን ግለሰብ እንግዲህ እንዳገኝ የምትረዳኝ ይሆናል። ከእሷ ጋር ሆኜ እደውልለታለሁ። አዲስ መረጃ እንዳላት ተነግሯለች። ወጥመዳችን ውስጥ የምንከተው ይሆናል። እንግዲህ ውድ ቤተሰቦች ከዛ እያንዳንዷን ነገር የተከታተልኩኝ ወደ እናንተ ማድረሴን እቀጥላለሁ። እዚህ ለቀረጻ ወደ አዘጋጀነውን ቤት ያንን ሰው ይዤው መጥቼ ብዙ ጥያቄዎችን የምጠይቀው ይሆናል። ከእሱ ጋራም ቆይታም የምናደርግ ይሆናል። ውድ ቤተሰቦች በእርግጠኝነት የምነግራችሁ በጣም በራስ መተማመን የምነግራችሁ ያንን ሰው ይዤው እመለሳለሁ። ውድ ቤተሰቦች እስከዛው ድረስ አብራችሁ እንድትቆዩ በአክብሮት እጋብዛችኋለሁ። ቸር ቆዩልኝ። ኧረ ብራዘር እንዴት ስራ ብለህ መጣህ? እንዴት ነው የምትሆነው? እንዴት ነው የሚያደርግ ነገር? እንዴት ነው የሚያደርግ? በሽተኛ ነህ እንዴ? ስራ ብለኸኝ አይደል የመጣው? ስማ አፍህን እንዳከፍት ስራ ምናምን ነገር አላልኩም። ምን እየሰማኝ ነው አይደል? ስራ ላሰራ ብለህ አይደለም እኔ እንደዛ አልኩ? አንተ ያማል። ምንድን ነው የምትወረው? አንተ በሽተኛ ነህ እንዴ? ምን ልትሆን ስራ ብለህ መጣህ? ምን ልትሆን ነው? በቃ አሳልፈኝ ልሰራ ነው እንዴ? አንተ እንዴት ነው የሚያደርግ? ትሰማኛለህ? አርፈህ ትቀመጣለህ። ሌላ ነገር ውስጥ እንዳትከተኝ። ትሰማኛለህ አይደል? ተነስ። አንተ ይኸውልህ ስማኝ፣ ሰይጣኔ እንዳታመጣው። ይኸውልህ እየሰማኝ ነው አይደል? ችግር ውስጥ አትክተት ራስህን። አንተ ነህ ነው አይደል? ስምህ አንተ ነህ ነው። ማን ደውሎልህ ነው እዛ ቦታ ላይ የተገኘው? ንገረኝ። እኔ ስራ ብዬ አልጠራውህም። እኔ እዛ ቦታ ስራ እየፈለግኩ ነበር። ማስታወቂያ እያነበብኩ አልነበር እንዴ? ማስታወቂያ እያነበብክ አልነበር ነበረ። ራስህን ችግር ውስጥ አትክተት። ማስታወቂያ እያነበብክ አይደለም ያገኘው። ትሰማኛለህ? ሲጀመር እጂ ለቀኝ። በቃ እኔ ያሳልፈኝ። አሁን ሌላ ነገር አልፈልግም። ልቀቀኝ እንጂ አንተ እየነገርኩህ አርፈህ ብትቀመጥ ነው የሚሻለሽ። በቃ አሳልፈኝ። ሌላ ነገር አልፈልግም። ልትሄድ ነው ወደ ቤት የግድ መመታት አለብህ። አንተ እንድታምነኝ የግድ መምታት አለብኝ። በቃ ተምተኛ የግድ መምታት አለብኝ። አንተ እንድታምነኝ። በቃ ለቀቀኝ እንዴ! ይኸውልህ ስማ፣ ተነስ፣ ቁጭ በል እዛው። ወሬ ነው የምትሄድ? በቃ ወደ ቤት መሄድ እፈልጋለሁ። ና እስኪ ይሩጣ። ከዛ በኋላ ማን አባ እንደሚያስወጣ ያለው ይሩጣ። ቤት አባ ነው። ቁጭ በል አርፈህ። ሰውዬ በሽተኛ ነህ እንዴ? አዎ ነኝ። እንዳንተ አይነት ወንጀለኞችን ሳይ አዎ በሽተኛ ነኝ። ወንጀለኛ አይደለሁም። ዝም በል። ማን ደውሎልህ ነው እዛ ቦታ ላይ የተገኘው? እኔ ስራ እየፈለግኩ ነው አልኩህ አይደል? እዛ ቦታ ላይ የተገኘው ስራ ፍለጋ አይደለም። አስሬ ስራ አትበለኝ። ይኸውልህ ራስህን ችግር ውስጥ እየከተትክ ነው ያለው። እባክህ ተወኝ በቃ በእናትህ። አልተውህም። እንድለመነኝ አልፈልግም። አልተውህም። እየሰማኝ ነው አይደል? እምቢ የምትል ከሆነ በጉልበት አደርገዋለሁ ሁሉንም ነገር። እሺ ይኸውልህ እባክህ አባቴ ራሱ እንደዛ አልቀጠቀጠኝም። ተወልጄ እስካሁን እቀጠቅጥሃለሁ። ብትቀጠቀጥ ነበረማ እንደዚህ አይነት ጋጦጥ አትሆንም ነበር። ስላልተመታህ ነው እንደዚህ የምትሆነው አይደል? በልጅነትህ ስላልመቱ ነው እንደዚህ እየሆንክ ያለው። ውርጋጥ ቁጭ በል። አሁን ለኔ ነው ይሁን ቁጭ በል። ተሰበስበ እኔ አሁን ቆይ ቁጭ በል እያልኩ ነው አይደል? ቁጭ በል። ኧረ እባክህ ወንድም ዝም በል። ስማ ሄራኒ ደውላለህ ነው የመጣው አይደለ? መረጃ ለመውሰድ። ሄራኒ ደግሞ ማናት? እኔ አላውቃትም። ወይኔ ጉዴ! ሄራኒ ማነች? አታውቃትም? እርግጠኛ ነህ አታውቃትም? አዎ። በጣም ጥሩ። አንተ ሄራኒ ካላወቃት እስክታስታውሳት ድረስ እቀጠቅጥሃለሁ። ፊልምን አትስራ። እኔ ሄራኒ የምትባል ፊልምህን አትስራ። ስልክ የታለ ስልክ? ኦኬ ወስዶብሃል። በጣም ጥሩ። ይኸውልህ እዛ ነው አሁን እነሱ ናቸው የተቀበሉ። ችግር የለውም። ስማኝ ስልክህን አምጥቼ ጉድህን ከማፈለው። ኧረ እኔ ምንም የሰራሁት ጉድ የለም። ሆነ ስልክህን አምጥቼ ጉድህን አፈለዋለሁ። ይኸውልህ የደወለችበትን ቁጥር ጭምር ስለማውቀው ችግር ውስጥ እንዳገባ በቀጥታ ትነግረኛለህ። አትነግረኝም? ኧረ ይኸውልህ ሄራኒ ታውቃታለህ? አታውቃትም? እኔ ሄራኒ የምትባል ልጅ አላውቅም። በጣም ጥሩ። አታውቃትም አይደል? አላውቃትም። ችግር የለውም። ስልክህን አመጣዋለሁ። ከዛ በኋላ ግን የሄራኒ ስልክ አንተ ስልክ ላይ ተደውሎ ካገኘሁት ፈጣሪ አይማረኝ፣ አልምርህም። ይኸውልህ አልምርህም። እንደሄድ አታድርገኝ። ይኸውልህ ስማ፣ አትሂድ፣ ስልኬን አታምጠው ብቻ በለኝ። ያለበለዚያ እገልሃለሁ በለኝ። እኔ የምፈልገው ስራ ብቻ እኮ ነው። በቃ እኔ ስራ ነው እየሰራሁ ነው። በጣም ጥሩ። ምን አይነት ነገር ነው? እንዴት አይነት ነገር ውስጥ ነው የገባሁት? እኔ ስራ እሰራለሁ ብዬ ክፈተው፣ እንደዚህ አዙረህ ክፈተው። በጣም ጥሩ። ልቀቀው። አንተ አትንከኝ። ሰው ተመሳስሎብህ ይሆናል። አትንከኝ። እየሰማኝ ነው። እንዳነከኝ
ጭራሽ እንዳትነካኝ እንዳትነካኝ። አዳምጠኝ። ዝም በል እንዳትወር። ሰው ተሰስቶብህ እኮ ነው። ተመሳሳይ ሰው ነው። ለምን ስልኩ እንዳለ አሁን ስማኝ፣ ለማን እንዳልፈለኩት ከቤት የወጣው አዲስ ቁጥር ተደውሎልህ ነው። ግን እኔ ስራ አለ። ያ ማለት ሄራን አይደለ? ወንድ ነው ያወራኝ። በጣም ጥሩ ወንድ ነው ያወራ። አዎ ትልቅ ሰው በሄራኒ ስልክ ወንድ ሊያወራ አይችልም። እየሰማኸኝ ነው? አጠገቧ ቁጭ ብዬ ነው የደወለችልህ። ይሄ በቃ ስራ አለ ብለው ነው የደወለልኝ። ስራ አለ የሆነ ሚሽን አለች፣ እሷን ትሰራለህ ምናምን ያለኝ ነው። ምንድን ነው እሱ ንገረኝ እስኪ። አላቅም፣ የሆነ ፌቨር የምትሰራት አለች እና ያለኝ ነበር አለ። አዎ በጣም ጥሩ። ከዛስ ምን ነበር ሀሳብ? ሄደህ ልትሰራ? እኔ ሲጀመር ከዚህ በፊትም እንደዛ ነው የምሰራ። በቃ በተመረኩበት ስራ አላገኘሁምና በቃ ለህይወቴን እንትን ለማስቀጠል በቃ ማንኛውንም ስራ እሰራለሁ እና እንደዛ አይነት ነው። ቦምብድና ነው እንዴ? አይደለም፣ እኔ አካውንቲንግ ነው የተመረኩት። ሲጀመር ተመሳሳይ ሰው ነው፣ በስህተት ነው የያዝከው። እውነት ነው። ይህም ስልክ ያንተ አይደለም አይደል? ስልኩ የኔ ነው አልሁህ እኮ። አንተ ምናልባት የፈለግከው ወንጀለኛ እኔ አይደለሁም። እንዴ ምን አይነት ነገር ነው እየሆነ ያለብኝ? እንዴ ምን ባላደረኩ። በጣም ጥሩ። ይኸውልህ ቀና በል። ስልኩን አምጥቼ አሳይቻለሁ አይደል? ያ ስልክ የተደወለበት ስልክ የሄራኒ ቁጥር ነው። ይኸውልህ ስማኝ፣ እንዳታወራ ምንም ነገር። እሺ ስራውን የምታሰረኝ አንተ ነህ። በቃ አሰረኝና እኔ መሄድ ነው የምፈልገው። እኔ ነኝ የማሰራ ስራ የምትፈልገው አይደል? እኔ ነኝ የማሰራ ስራም እውነታውን የማውራት ስራ ይሆናል። ገባ? የምን እውነታ ነው አንተ ሰውዬ? እኔ ስለምትለው ነገር እኮ ምንም የማውቀው ነገር የለኝም። ስልክ ቁጥር እሺ፣ የተደወለበት ቁጥር እኔ ቁጥሩን አላውቀውም። በቃ ምስሩ ፌቨር አለ አሉኝ። በቃ መጣሁኝ። እኔ ከዚህ በፊት አይደል? ትልቅ ሰውዬ ነው እንደውም ያወራኝ። ውድ ቤተሰቦች እንድታውቁት የምፈልገው ነገር ከሄራኒ ጋር አብረን ቁጭ ብለን ነው የደወልንለት። ለይሶዬ ደወልንለት። ሲቀጥል ደግሞ የቀጠርነው ቦታ ላይ መጣ። ሄራኒ ጭምር መኪና ውስጥ ይዘናት አብረን ሄደን ነበር። ከዛ በኋላ ማን ነው ስንላት ያው ብላ ጠቁማን ይህን ሰውዬ ይዘን የመጣ ነው። ተሳስተን አይደለም። ነገር ግን እሱ ምንድን ነው እያለ ያለው ነገር እሱ እንግዲህ አንድ ትልቅ ሰው ደውሎ አውርቶኝ ከዛ በኋላ ለሰራ ነው አሁን ያወራው ተኔ ጋር ያወራችሁት ነው እንዴ? በቃ እኔ በፍጹም ዛሬ በቃ ሴት አላወራኝ። እሺ ማን ነው ወራታ እንዴ? በቃ የሆነ ትልቅ ሰው እንደነገርኩህ እኮ ነው። ተደወለ ስራ አለ ትሰራለህ ወይ ምናምን አለኝ። አዎ እሰራለሁ አልኩ። በቃ ምንም አይነት ስራ ይሁን እኔ እሰራለሁ ብዬ ነው የመጣው። ምክንያቱም ያስፈልገኛል በገንዘብ ማግኘት። በቃ ምንም ሴት አላወራኝም። በደንብ ልስማ እስቲ፣ የፈለግከውን ነገር አውራ ልስማ። ሴት አላወራኝም። እናንተ የምትፈልጉት ሰው ነው አይደለሁም እንዴ? አንተ ነህ አይደል? ወይ ደግሞ በቃ እኔ ስራ አሰራሃለሁ ታልከኝ አሰራኝ። ማንኛውም ስራ እኔ ሰርቻ መሄድ እፈልጋለሁ። ውንብድና ነው ላሰራኝ ነበር። ሰው እንድገለልኝ ይፈልጋሉ። አይ እንደሱ አይነት ነገር እኔ አልፈልግም። በቃ ቀለል ያለች ነገር ምናምን ነገር። ምንድን ነው የምትሰራው? እስቲ ንገረኝ። ቀለል ያለችው ነገር ለአንተ ምንድን ነች? በቃ ጅብሰም ምናምን ነገር፣ ከዛ የድለላ ምናምን ነገር እንደሱ አይነት ቀለል ያለች። አዎ አንድ የጀመርኳት ቤት አለች። ታዲያ ትሰራልኛለህ? ኧረ በደንብ እሰራለሁ። እውነት? አዎ በጣም ጥሩ። እሺ አሁን ስራውን አንሰራው። ውድ ቤተሰቦች ዛሬ ደግሞ የገጠመኝ በጣም ቀልደኛው ነው። ጂፕሰን ሊሰራ እንደመጣ ነው እየነገረኛለሁ እና ደግሞ ከኔ ጋርም እየተደራደረ ይገኛል። እንደሱ አላልኩም። አንተ አይደል እሰራልሃለሁ። ስለ ስራው ነው። እንደሱማ ይቻላል። አሙያ ነው አይደል? ውንብድን ነው። ከዚህ ጎን ለጎን ነው የምትሰራው አንተ። ሰውዬ ወንበዴ አይደለሁም እንዴ? እሺ ያሳየው ስልክ ከየት መጣ? መቼም በአንድ ሀገር ውስጥ አንድ ስልክ ለሁለት ሰው አይሰጥም አይደል? ቁጥሩ አዲስ ነው እኮ ነው የምልህ። በቃ እኔ አላውቀውም። ከዚህ በፊት ተደውሎልኝ አያውቅም። አንተ ያማሃል እንዴ? አሁን የተደወለው የሄራን ቁጥር ነው የምትለው? ይሰራል በደንብ ነው የሚሰራው። ከሰራ እንደ አንድ ጤነኛ ሰው የምታስብ ከሆነ ስልክ ደውለንልህ እኛው ራሳችን ማለት ነው ከኔ ጋር ቁጭ ብላ ሄራኒ ደውላለህ የቀጠረች ቦታ ላይ መተህ ሄራኒ እራሷ ደግሞ ያ ሰውዬ ነው ብላል ደውለንልህ አረጋግጠን ስልኩን ስታነሳው ነው አይደል ወደዚህ ዘን የመጣው። እንደዛ ነው። ዛሬ ስልኩን ለማን ሰጠው? የኔን ስልክ ማን አስታውስቲ በደንብ። ኧረ እኔ ነኝ እንጂ ስልኩን ሳቃት አይደል ነው ስልኩን ዛሬ በቃ ለማንም አልሰጠሁትም። በጣም ጥሩ። ስለዚህ የረሳሁ ነገር አለ ማለት ነው። አንዳንድ ጊዜ ጭንቅላትህ ላይ የተወሰኑ ምቶች ሲያርፉብህ ታስታውስ ይሆናል። ስለዚህ ደግሞ ተዚህ በላይ ልትመታኝ ነው እንዴ? ልተባበርህ። እስካሁን የመተኛ አንሶ ልመታ አይደለም ልተባበር ነው እንድታስታውስ። ምናልባት እንደ እባብ ጭንቅላትን ስደበድብህ የዛ ጊዜ ታስታውስ ይሆናል።
እየቀለድክብኝ ነው እየቀለድክብኝ ነው ወይ? ንገረኝ እገድልሃለሁ። አዎ እገድልሃለሁ። ትሰማኛለህ? አዎ እገድልሃለሁ። ምን አባህ ታመጣለህ? ምን ታመጣለህ? ትሰማኛለህ? እኔ እገድልሃለሁ። ለእናንተ ህግ የምሰጣችሁ እኔ ነው፣ ማንም አይደለም። ሰማኝ። ተነስ። ይኸውልህ ጨርስ። ይኸውልህ ሰማኛለህ? አላወከኝም። እየሰማኝ ነው አይደል? እኔ ናቲ ነኝ። ማንም ሰው ሊያታለኝ አይችልም። እየሰማኝ ነው አይደል? ሰው የኔን መግደል ነው የምትፈልግ? ይኸውልህ ስማኝ፣ እየዋሻህ ነው። ስለዚህ አንድ ነገር አስታውስ ናቲ፣ አንተ በምትወረው ነገር የሚሸወድ ሰው አይደለም። ይኸውልህ የተሳሳተ ሰው ነው ያስህ። እባክህ በቃ አንድ ልንገርህ፣ አንተም ዋሸትህን ቀጥል፣ እኔም መቀጥቀጤን እቀጥላለሁ። ቀኑን ሙሉ አብረን እንውላለን በዚህ ሁኔታ። ኧረ ወንድሜ፣ ኧረ እባክህ በቃ እኔ ሰላማዊ ሰው ነኝ። በቃ ወደ ቤት ላከኝ። እኔ ስራ እሰራለሁ ብዬ መጥቼ ምክር ያተበላለችሁ። ቁጭ በልሽ። አሁን ሳፈና ከፍት አታወራ መሆኑ። እባክህ በቃ ስለ ወንድ ልጅ አምላክ ብለህ አታሰቃየኝ። በቃ እኔ ወደ ቤት ላከኝ። የተሳሳተ ሰው ነው የያዛችሁ። እኔ ወንጀለኛ አይደለሁኝ። ህግ ባለበት ሀገር አንተ የሰው ገለህ ፖሊስ ይጠራል እንዴ? በቃ ይሻለኛል እንዴ? ከዛስ እኔ ወንጀል ስላልሰራው በቃ ፖሊስ እኮ ወንጀል ሲያገኝብኝ ነው ሊቀጣኝ የሚችል። ማስረጃ አለኝ አንተ ላይ። አንተን ወንጀለኛ ስልህ ከመንገድ ላይ ዝም ብዬ አፍሻ አይደል? እንደዛ ነው እንጂ አሁን እኔ አንተ ተራ የስልክ ስርቆት አይደለም የምትሰራው። ይህን ነገር እወቅ። ከኢራኒ ጋር በጣም ብዙ ጊዜ ተገናኝታችኋል። በጣም ብዙ ጊዜ ማስረጃው አለኝ። እኔ ደግሞ ሄራን የምትብላትን ሴትዮ አላቃትም ከነመፈጠሯ። ጭራሽም አታውቃትም? አዎ አሁን ይመስለኛል አሁንም ጭንቅላት ላይ ትንሽ ድብደባ ያስፈልጋል። ከዛ በኋላ ታስታውሳለህ። ቆይ እኔ የምለውን እየሰማኸኝ ነው? ግን እሰማሃለሁ። እኔ አንተ የምትለውን እየሰማሁ ነው። እኔ የምለውን ነው እየሰማኸኝ ካልሆነ ምን አለ? አንተ የምትለው እኮ ሰምቻለሁ። በቃ ግን ተሳስተሃል ነው እያልሁ ያለ። ምንድን ነው ያልኩህ? ከሄራን ጋር ግንኙነት አለ ነው የምትለው። እኔ ደግሞ የለኝም ነው እያልሁ ያለ። ጭራሽም አታውቃትም? አላውቃትም። ዛሬ በእሷ ስልክ በሄራኒ ስልክ እንግዲህ ውድ ቤተሰቦች እዚህ ጋር አስተውሉልኝ። በአንድ ሀገር ውስጥ ሆነን በአንድ አይነት ስልክ ቁጥር ሁለት ሰው ሲጠቀም እያለኝ ያለው እንደዛ ነው። እኔ ከሄራኒ ጋር ቁጭ ብዬ አብሬያት ቁጭ ብዬ ደውላለት ያለችውን ነገር ብለዋል። ማለትም ደግሞ ዝም በል ማለትም አንዳንድ መረጃዎች እንዳለ እንዲሁም ደግሞ ለቦሳቸው እንዲሰጥላት ጠየቀችው። እሱም መጣሁ አላት። ቦታ ተቀጣጠሩ። ከዛ ቦታው ላይ ሄድን። ውድ ቤተሰቦች ለእናንተ እያንዳንዱ ነገር ያላሳየናችሁ አካባቢው የተቀጣጠሩበት ቦታ ላይ ከዚህ በፊት የሚገናኙበት ቦታ ስለሆነ ያ ቦታ ደግሞ ካፌ ውስጥ ነው። እንደ ሁልጊዜው የሚገናኙት ካፌ ውስጥ ነበረ። ካፌ ውስጥ አገኘናቸው። የሰዎችን ፕራይቬሲ ላለመጋፋት ብቻ ብለን ካሜራ አላበራንም። ነገር ግን ይሄንን ሰውዬ ይዘ ነው የመጣ ነው። ቀጥታ በመኪናችን ይዘነው ስንመጣ ምንም አይነት ስራ ትሰራለህ ብለን አላመጣ ነው። ቀጥታ ለጥያቄ ስለምንፈልግ ብለን ያመጣ ነው። ስለምን ስራ እንደሚወራ እስካሁን ድረስ ሊገባኝ አልቻለም። ጭራሽ ጂፕሰን ምናምን ነገር እያለ ነው። በጣም ቀልደኛ ሰው። እውነቱን ለመናገር እኔ እንዳንተ አይነት ቀልደኛ ሰው ገጥሞኝ አያውቅም። የትኛውን ኮሜዲያን እንዳንተ ሊያስቀኝ ይችላል? እየሰማኝ ነው አይደል? አሁን እኮ እንዳልኩህ እኮ ማለት ነው። ግን አዎ በቃ እኔ ያሰቡ ስራ ልታሰሩ እንደሆነ ነው። ማንም ስራ ብሎ አልጠራም። እንደዛ ነው የተባለ እኮ ነው የምልህ። ማን ያለ ስራ? ቆይ አንተ ያማሃል እንዴ? አይምሮ ይሰራል? ግን ስራ አለ አሉኝ። በቃ ስመጣ እናንተ አይምሮን አዎ ታይተው ታውቃለህ? ጤነኛ ነህ ብለዋል? አዎ ጤነኛ ነኝ እንዴ። እኔ በቃ ከስራ አጥነቴ ውጭ ሌላ ምንም ነገር የለብኝ። ስራ አጥ ነህ በጣም በቂ የሆነ ገቢ አለ። ይህንን ነገር አውቃለሁ። በወንብድና ማለት ነው። ሰርተህ በላብ ቢሆን ጥሩ ነው። ግን በወንብድና አይደለሁም እንዴ። እኔ ወንበዴ አይደለሁም። በቃ አንድ ስራ አጥ ሰው ነኝ። በቃ ማገኛትን እየሰራው የምተዳደር ሰው ነኝ። በዚህ ድርቅና መቀጠል ከሆነ ዛሬ ከዚህ ቤት አንተ ሳትሆን ሬሳ ነው የሚወጣው። አሁንስ ምን አስተረፈኝ እንዴ? ከዚህ በላይ ቀጠቀጥከኝ። ምት ነው። ቀጣይ ወደ ግድያ ነው የምገባው። ትሰማኛለህ? አንተን ገድዬ ብታሰር ቅንጣት ታክል አይቆጨኝ። ቅንጣት ታክል። እሺ ቆይ እኔን ገድለህ ምንድን ነው የምትጠቀም? ምክንያቱም ምን እንደምትጠቀም ታውቃለህ? ምንድን ነው የምትጠቀም? አንድ ወንበዴ ዱርዬ ከዚች ሀገር ላይ ያጸደው ማለት ነው። እኔ ወንበዴ አይደለሁማ። ነህ። አሁን ራሱ ዝም በል ስማኝ፣ ዝም በል እንዳትወራ።
አሁን ራሱ እያረከው ነገር ያለው እኮ በቃ በህግ ያስጠይቃል እኮ። ይጠይቀኝ እስቲ መጥቶ ህግ ይጠይቀኝ እንዴ። ትሰማኛለህ? እኔ ህጋዊ ፈቃድ ያለኝ ሰው ነኝ። እሺ ህጋዊ ፈቃድ ያለኝ ሰው ነኝ። እንዳንተ ተራ ዱርዬ ወንበዴ አይደለሁም። እና ፈቃድ ቢኖርህ ሰው ልታሰቃይበት ነው እንዴ? ለምን ነው ትዕግስቴን የምታስጨርሰኝ? ለምን ነው ትዕግስቴን የምታስጨርሰኝ? እሺ ቆይ አሁን ምን ወለር ነው የምትለኝ? በዚህ የምቀጥል ከሆነ ሬሳህ ነው ከዚህ ቤት የሚወጣው። ሄራኒን ታውቃታለህ። ይሄን እንድታምንልኝ እፈልጋለሁ። ታምናለህ አታምንም? ሆነ ቀጣይ ወደ ዱላ ነው የምገባው። በነገራችን ላይ አሁን ይሄን ጥያቄ እንደመለስክልኝ ወደ ዱላ ነው የምገባው። አዎ አውቃታለሁ። በጣም ጥሩ አትጩህ፣ ቀስ ብለህ አውራ። እሷ ናት እዚህ ውስጥ የከተተች እቺ ከይሲ ራሷን ችላ የራሷን ጣጣ አትጨርስም። እኔን እዚህ የማላውቀው ነገር ውስጥ ትከተኛለች። የማታውቀው ነገር ውስጥ አይደለም የገባኸው። ይኸውልህ ከዚህ በፊት በሰራሃቸው ነገሮች ነው እዚህ ላይ። እኔ ምንም ነገር አልሰራሁም። ባክ ምንም ነገር አልሰራህም አይደል? ምንም ነገር ደግሞ ሄራኒን ታውቃታለህ። ነገር ግን ምንም ነገር አልሰራህም። እኔ እዚህ በጎረምሳ ጣጣ ብቻ አይደለም፣ ራስን አትሸውድ። ይሄ እሷ ጣጣ ብቻ አይደለም፣ ራስህም ያለህበት ችግር ነው። ይኸውልህ በእሷ ብቻ አታሳብ። ይኸውልህ አሁን ቆይ ምንህ ናት? ፍቅረኛ ናት? እኔ በቃ የእውነት በዚህ በሴት እንዲህ አይነት አተካራ ውስጥ መግባት አልፈልግም። በቃ አተውልሃለሁ። አሁንም እና ፍቅረኛ ታልሆነ እንደዚህ ስለምን ፍቅረኛ የምትወራው አንተ? ያማል። ይኸውልህ ያማል ልንገርህ፣ እኔ እራሷን የምትደውል እንጂ እኔ አልደውልላትም። በቃ ዛሬም የመጣሁኝ በቃ አትደው ዴት እናድርግ ምናምን ነገር አብረን ጊዜ እናሳልፍ ነው የምትለው። በቃ እንደዛ ነው የምትለው። እኔ ዛሬ ራሱ የመጣሁት በቃ ተንግዲህ አልፈልግም፣ ከአንቺ ጋር መደዋወል አልፈልግም ብዬ ለማስጠንቀቅ ብቻ ነው። እውነታውን ለመንገር ነው የመጣው ዛሬ። ጨረስክ? አዎ ጨረስክ? አዎ። አሁን ደግሞ ምን ሆነች? አፍቃሪ ሆነች ደግሞ አሁን ያንተ አፍቃሪ። አዎ እንደዛ እሷ እንደዛ ነው የምትለው። አሁን እኔ አንድ ሰራት ምን ሰራላታለሁ እንዴ? እኔ ይኸውልህ በህይወቴ እንዳንተ ያዝናናኝ ሰው የለም። አንዴ አላቃትም፣ አንዴ አቃታለሁ። ከዛ ሲቀጥል ደግሞ አፍቃሪ ነች። ምንድን ነው የምታወራው አንተ? በቃ እኔ ቶሎ የምትለቀኝ መስሎኝ ነው አላቃትም ያልኩህ። ይኸውልህ አሁንም ቢሆን ልነግርህ የምፈልገው ነገር አልለቅህም። የምፈልገውን ነገር እስክታወራልኝ ድረስ ማለት ነው። በቃ እኔ አልፈልጋትም እሷን እንደፈለግህ። አንተ እሷም አትፈልግህም ሲጀመር አይን እንዳላጠፋልህ። እሺ ቆይ ምን አድርግ ነው የምትለኝ እንዴ? ምን ዓላማ ያለ ሰው ነህ። እንደዚህ አይነት ነገር ከዓላማ እንዳታሰትህ ነው። አዎ በቃ እኔ ተፍ ብዬ በተማርኩበት ነው መግባት የምፈልግ። በአካውንቲንግ ወይስ በወንበድን ነው? እኔ ወንበዴ አይደለሁም አልኩህ አይደል እንዴ? በቃ እኔ በቃ ተፍ ብዬ ስራ መግባት ነው እንጂ እንዲህ አይነት ፎንቃ ምናምን የሚባል ነገር ውስጥ መግባት አልፈልግም። አዎ ከዓላማ ያስትሃል አይደል? አዎ እንዴ እኔ ስራ አጥቼ እኮ በቃ ቤተሰብን ራሱ እኮ ሳላግዝ ነው የቀረው። ስራ ይዤ እኔ ቤተሰብ ማገዝ እፈልጋለሁ። በጣም ቀን የሆነ ልብና ቀን የሆነ አስተሳሰብ ያለ ሰው ነህ። እንደሆነቱ ለቤተሰቦች አንዳንዴ አይሳካም ነገር እንጂ ቤተሰቦችህን ለመርዳት ነው እንደዚህ ደፋ ቀና የምትለው። ሲቀጥል ደግሞ ከእሷ ፍቅር ይዞህ ምናምን ነገር ከሄራኒ ፍቅር ይዞህ ከዓላማህ እንዳታስትህ ፈርተህ ልትሸሻት እንደዛ ነበር። ዛሬ አሁን እንደዛ ነው የምላሴ ነበር። አሁን ደግሞ የኔ ፍቅረኛ ስለሆነች ነው አንተን ደግሞ እየወራ ያለሁት። በቃ እንደዛ ነው እያልከኝ ያለው አይደል? አዎ ያንተ ከሆነች እኔ ምንም አትጠርጥረኝ። በቃ እኔ እኮ እንዳትቀማኝ ፈርቼ እኮ። አያሳስብህ። እኔ ምንም እንደሱ አይነት ሀሳብ የለኝም። እውነት በጣም አመሰግናለሁ። እውነት በቃ ልሄድ ፍቅረኛ ነች ንገረኝ አንተ። ስማ እንደዚህ አይነት ቀልድ አያዋጣም። አንቄ ነው የምገልህ፣ አንቄ ነው የምገልህ። ምንም ነገር አታመጣም። ይኸውልህ አሁን በእጄ ልጠፋ ነው። እገልሃለሁ። በእጄ ላይ እንዳጠፋ ሰማኛል። ይኸውልህ ነፍሰ ገዳይ እንዳታደርገኝ። እንደዚህ አይነት ቀልድ ከኔ ጋር ታቆማለህ። ጨረስክ? ልቀጥል ድብደባውን? ምን እብድ ነህ እንዲህ አንተ? ቆይ እሺ ከዚህ በላይ ምን አድርግ ነው የምትለኝ? እውነታውን ነገርኩህ። እውነታው ያንተ ስማ፣ ሄራኒ ያንተ አፍቃሪ አይደለችም። እውነታው ይሄ ነው። እየሰማኸኝ ነው? እውነታው ይሄ ነው። እኔ ከአንተ ማወቅ የምፈልገው ነገር አንተ ለማን ነው መልእክት ልታደርስ ሄራኒን ያገኘሃት? ይህን ነገር ንገረኝ። ሄራኒ ብዙ ነገር ነግራኛለች። አንተ የዛ ሰው ተላላኪ እንደሆንክ፣ ዳኒን እንደዚህ ሽባ ያደረገው ሰው ተላላኪ እንደሆንክ ነግራኛለች። ሄራኒ ቀጥታ አንተን ብቻ እንደምታገኝ፣ ያን ሰው በስልክ ብቻ እንደምታገኘው ነው የነገረችኝ። ንገረኝ። እባክህ ኤልሳ ናት።
ኤልሳ ናት ማለት ደግሞ ማንሽ ነው? ምንድነው የምትወው? ማንች ኤልሳ? እህቱ ናት የዳኒ እህት። አንተ ያማል እንዴ? ያማል? ምንድነው የምትወራው አንተ? ይኸውልህ ምንድነው የምትወራው? ያማል እንዴ? እዚህ ሁሉ ውስጥ የከተተች ኤልሳ ናት። በቃ እሷ ናት የምታዘዝ። የዳኒ እህት ኤልሳ ናት። ይሄን ሁሉ አድርግ ያለች በቃ የምትፈልገውን መድኃኒት ለሄራን እንካሰጣት እያለች እሷ ናት የምታዘዘኝ። ቆይ አንዳንድ ጤነኛ ግን አይምሮ ይሰራል። ኤልሳ ናት በቃ እዚህ ሁሉ ውስጥ የከተተች። ተነሳና ቁጭ በል ቁጭ በል እዚህ ጋር ቁጭ በል። ሲጀመር ይኸውልህ ስማኝ፣ ወንድ ነው ይኸውልህ፣ ሄራኒ ነግራኛለች። የእናንተ አለቃ ወንድ ነው አይደለም? ኤልሳ ናት። ይኸው ወደዚህ ሄድ እንዳነከ እንጂ ኤልሳ ናት እንደዚህ ያደረገችው። ይኸውልህ ስማ፣ አሁንም ዱላ ፈልገህ ከሆነ እስኪ በቃ ድረስ ካሜራማን አንዴ ካሜራን ታጠፋልኛለህ። ከዛ በኋላ ከአንተ ጋር ብዙ የምናወራው ነገር ይኖረናል። ካሜራማን ካሜራ ታጠፋልኛለህ። ወደዚህ ጋር ንገረኝ። በቃ ኤልሳ ናት።